መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ እጅግ ከባድ ድብደባ ደርሶበት የተጣለ ታዳጊ ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ። ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ባላችሁበት ሁሉ ሰላም ጤና ይብዛላችሁ። ዛሬም እንደተለመደው በአዲስ ቪዲዮ እንግዲህ ተመልሼ መጥቻለሁ ማለት ነው። ቲክቶክ፣ ኢንስታግራም፣ ፌስቡክ ሶሻል ሚዲያ እያሰሱ ከመዋል ናሁል ዩቲዩብ ቻናል ውስጥ በመግባት አንድ ቪዲዮ በማየት ብቻ ሶሻል ሚዲያ ላይ ሰሞኑን አነጋጋሪ የሆኑ ጉዳዮችን በቀላሉ መመልከት ይቻላል። እኔ ናሁል ነኝ። እስከ መጨረሻ አብራችሁ እንድትቆዩ ልፈልጋለሁ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይሄን ቪዲዮ ላይክ በማድረግ እንጀምራለን ማለት ነው። እንደሚታወቀው እንግዲህ ከሳምንታት በፊት ፍልፍሉ በጠና ታሙ እንደነበረ እናስታውሳለን። ስትሮክ በሚባል በሽታ ማለት ነው። እና መልእክት አስተላልፏል ፍልፍሉ ከዛው ሆስፒታል ሆኖ ማለት ነው። ያንን መልእክት የማስደምጣችሁ ይሆናል። እስከ መጨረሻ አብራችሁ እንድትቆዩ ልፈልጋለሁ። እስኪ ፍልፍሉ ያስተላለፈውን መልእክት በቪዲዮ መልኩ አንድ ላይ አይተን እንመለስ። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ። አዎ ፍልፍሉን ማገዝ የምትችሉ እንግዲህ እዛው አካውንቱ ላይ ማገዝ ትችላላችሁ። ስክሪን ላይ ባለው አካውንት ማለት ነው። ፌክ እንዳይመስላችሁ ደግሞ እንግዲህ በአፉን የተናገረው እና ፍልፍሉ ማገዝ የምትፈልጉ ሰዎች በዚህ አካውንት አግዞ ልፈልጋለሁ። ወደሚቀጥለው ቪዲዮ እናምራ። እጅግ ከባድ ድብደባ ደርሶበት የተጣለ ታዳጊ በረከት በቤተሰብ ትንሽ ጥቃት ደርሶበት ወደ በጸጋ ወይም ኡራኤል አካባቢ ተደብድቦ እዛ አካባቢ እንደተገኘ ገና በለጋነቱ በዚህ ሁኔታ ድብደባ ደርሶበት መንገድ ላይ መጣሉ ስነ ልቦናው ላይ የሚፈጥረው ነገር ቀላል አይደለም። የማይወደው ምግብ ሲኖር አልበላም አይልሽም፣ በእንባው ለመግለጽ ይሞክራል። ከተንቀሳቀስሽ ደግሞ ዱላ መታመጭ መስሎ በጣም ነው የሚሸማቀቀው። ምን መሆን ነው ወደፊት መሆን የምትፈልገው? እግሩ ላይ ደግሞ ስለሚንፏቀቅ ሁልጊዜ ካልሲ እያደረግን እንደዚህ ቫዝሊን ምናምን ነገሮች እየቀባን ካልሆነ በስተቀር ይደማል፣ ይቆስላል የሚፏቀቅበት። በጣም የሚያሳዝን ታሪክ ነው በእውነቱ። ታዳጊ ልጅ ላይ እንደዚህ አይነት ነገር ሲፈጸም መመልከት በጣም ከልብ የሚያሳዝን ነገር ነው። ሙሉ ቪዲዮ ማየት የምትፈልጉ ሰዎች ሸገር ኢንፎ ብላችሁ ዩቲዩብ ቻናል ላይ ሰርች በማድረግ እዛ ውስጥ ማየት ትችላላችሁ። በጣም ከልብ የሚነካ ታሪክ ነው። በጣም ረጅም ሰዓት ቪዲዮ ነው የተለቀቀው፣ ሙሉ ዶክመንተሪ ማለት ነው። እዛ ላይ ማየት ትችላላችሁ። ወደ ተመልካቾች የቻናሉን አሁንም ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉላችሁ ፈልጋለሁ ፕሊዝ። እስከ መጨረሻው አብራችሁኝ ቆዩ። ወደሚቀጥለው ቪዲዮ እናምራ። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ። እኔ አንዱዓለም እስተመጭ እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል።
እንግዲህ ትዳር ክቡር ነው። ምን ጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይመጡ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አዋምልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እሺ እንኳን እንዳለ ራስታ ነው እኮ እዚህ የሚያግዘኝ ናቶች አይታችሁ ከሆነ ግማሹ ራስታ ነው፣ ግማሹ እስከዚህ ነው። እዚህ አካባቢ ችግር አለ። ስንት እኮ በስንት ማስቲሽ የቆመ ፀጉር። እሺ ቡድን መሪያችን እንድታስተዋውቅልን የኔን እንግዲህ ያንተን ቤተሰቦች። ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው። እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጨባ በመንቀጥቀጥ ስሚዝ ተወዳጅ ዘፋኝ ነው። ታውቁታላችሁ። አዲስ ነጠላ ዜማው ይምጣ ይሰኛል። እንግዲህ በቅርቡ ይወልዳል መሰለኝ፣ ለልጁ መሰለኝ ይምጣ ወይም ለነሱም ሊሆን ይችላል። ዳኒ ወደኛ ይምጣ። መንገድ ላይ ነው። ኦፊሻል ባያወጣውም በቅርብ ቀን ዳስ ጥለን እንደረዋለንና ያው ባለትዳር በሚለው ስር ግን ይካተታል። ለስሚዝ በእናታችሁ ሞዷል። ለስሚዝ ስማገኘው ሙዚቃ ብቻ አይደለም ትዳሩን ራሱ ሲያቀናብረው ባያችሁ። በጣም ነው ባለቤቱ የምትወደው እሱም የሚወዳት። ብቻ በአጠቃላይ እንግዲህ በእኛ በኩል አጥቂያችን ነው ስማገኘው። ብዙ ሰዎች ከበሮ ስለሚደበድብ ሚስቱን የሚደበድብ ይመስላቸዋል። ግን አያረገው ከበሮ ነው እንጂ የሚደበድበው ትዳር ላይ በመነጋገር የሚያምን በጣም የምንኮራበት ተከላካያችን ነው። ይህን ይመስላል ባለትዳሮቹ። እዚህ አካባቢ ግን ጭብጨባው ለእኛ ሳስቷል። እሺ ከላጤዎችም አስተዋውቅልን። ኦኬ ያው የአብስራ ሊዲስት ነው። እኛ እኮ ሙያውን አላልንም። ቆንጆ አለማግባቱን እርግጠኛ አይ አለቀም። ከጊታር ጋር ተጋብቶ ነው። ከጊታር ጋር ተጋብቶ ነው። ዩኤል ቤዚስት ነው እሱ። መልእክት ሳክስፎኒስት፣ አልቶ ሳክስፎኒስት ናት። እሺ አለማግባቶቹን በምን እናውቃለን? ማታ ስልክ ሲደወልን ማለት ነው። ችግር የለውም። አየህ እኛ ባለትዳሮች ከሁለት ሰዓት በኋላ አይደወልልንም። እነሱ ግን 24 ሰዓት እንደ ነዳጅ ማደያ ስልካቸው ይሰራል። ስታያቸው እንዲሁ ቅድም ሲጨቃጨቁ አይቻቸዋለሁና የባለትዳር ጭቅጭቃቸው በትርፍ ሰዓታቸው ባለትዳር መሰሉ። ወደ ጥያቄያችን እንገባለን። ከባለትዳሮች ወደ ከሴፉሻን ጀምራለን። አንዱዓለም በመባል የሚታወቅ ወንድማችን ቁርጥ ነፃነት ወርቅነህን በመምሰል የሚታወቅ ግለሰብ ነው። በነቀምት ከተማ ያደገና እዛ ሀገር ላይ ኑሮን ያደረገ ሰው ነው እና እንዳያችሁት እንግዲህ ኢቢኤስ ላይ በመምጣት የቤተሰብ ጨዋታን ሳምፕል ቪዲዮ ተቀርጿል። በጣም ደስ የሚል ነገር ነው። እስኪ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልላችሁ ፈልጋለሁ ተመልካቾቼ፣ ምክንያቱም ሀሳባችሁ በጣም ስለሚጠቅም ማለት ነው። ይህ ሰውዬ ፐርፎርማንሱ እንዴት ነው? አዝናንታችኋል ወይስ አላዝናናችሁ የሚለውን አሳወቁኝ። እኔም በእውነቱ በጣም አዝናንቶኛል፣ ደስ ብሎኛልም። ብዙ ሰዎች አሉ ነፃነትን መምሰል እንጂ መሆን አይቻልም የሚሉ ሰዎች በጣም ብዙ ናቸው ኮሜንት ቦክስ ላይ። እውነት ነው፣ ነፃነት ወርቅነህን በምንም ተአምር መሆን አይቻልም፣ መምሰል ነው እንጂ። ሰው ግን የሚመስል ሰው ማግኘቱ ራሱ አንድ ትልቅ ነገር ነው። እኔ እንደዛ ነው ልልፍ የምፈልገው ማለት ነው።
ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። እስከመጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ ፈልጋለሁ። በሌላ አነጋጋሪና ሰሞነኛ ቪዲዮ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀላሉ ሶሻል ሚዲያ እያሰሱ ከመዋል እንግዲህ ይህን ሰሞን እየተወራ ያሉ ጉዳዮች ላይ ፎከስ ያደረገ ቪዲዮዎችን በቀላሉ እዚህ ቻናል ውስጥ ስለምታገኙ ማለት ነው። እስከመጨረሻው አብራችሁ ስለቆያችሁ አመሰግናለሁ። በሌላ አስተማሪና አዝናኝ ቪዲዮ እስከምንገናኝ ደህና ሰንብቱ።